ኦርቶዶክስ ነው ምን ሆነ ነው ብራዘር ሰላም ብያለሁ ሲሶ ሆሲ ምን ስቶል እንዴት ነህ ደህና ነህ እንዴት ነህ ጌታ ይባረክ ምንድነው የሚለው አንተ ኦርቶዶክስ አይደለ እንዴ ደማችሁ ይፈላል ምናን ይላል አንተ ቤት ተቀምጦ ኦርቶዶክስ ቤት ተቀምጦ አረ ምን ቆይ ላውርድላ ችግር የለም በነፃነት እንድናወራ ወይ አረ መልሰው እንዴ ምን ሆነ ነው ለምን ታስቀይማለህ ዘመድን እንትን ወይ ሶል እንዴት ነህ ደህና ነህ እግዚአብሔር ይመስገን ምንድነው ኦርቶዶክስን ጴንጤም ድነዋል ብለህ ባለፈው ስትል ሰማሁ ልበል በጃለ ግን ነገር ባይታወቅም ብያ ሶልዬ ብያለሁ እንዴ ጋይስ አንተ እንደዛ ስትል የሰማሁ መሰለኝ እኔ ማለት ሶልዬ ኮንጌል አማኞች ያሉት በሙሉ አልዳኑም ብለህ ነው የምታምነው በሙሉ እዛ አካባቢ ዳነ ሰው አይ ባብሎ ያ እኔ አንተ ነው የጠየቁት እኮ ብራዘርዬ ሲስ አርስቱ ስለሰሙ ስላልሆነ ለምንድን ነው ማታጠፋው? አይ ሰሙ ላይ እኮ ጥያቄ አለኝ እኮ ሲዬ ሰሙ መዳኑን የራሱ በጣም እኮ እኔ አሁን ሰሙ መዳኛውን ሰሙ ድኗል ብዬ እኮ ጥያቄ እኮ ነው እኮ ነው አይ ድኗል ካላችሁ ማስረዳት ነው አይ ሲሲዬ ዳና አይመስለኝም ገና ሂደት ላይ ነው ካላችሁ ማስረዳት ነው እኔ አሁን እኮ ኦሬዲ እኔ ጋር አይታይም ግን እንደዛ ከሆነ ግን ታሪስ ቤስት ቶፒክ አይ ቲንክ ሶ ኢፍ ሰሙ ከዳነ አዎ የዳነ ወንድማችን ነው በዚህ ምክንያት ድኗል የወንጌል አማኝ አስተምሮ ተቀብሏል ሰሙ ትላንትና እንዲህ ብሎ አያምንም ነበር ዛሬ ለምሳሌ በእኛ አልበል በወንጌል አማኞች ያለው የነገረ ድነት ትምህርቶችን ከተቀበለ አይ ሰሙ እንደዚህ ብሎ ሲናገር ሰምተናል ብራዘር አንተ ሲሶ ቆይስቲ ሰው እንዴት ነው ርዕስ የምታረገው አንተ ሰው ነው እንደምሰብከው ሰውየውን እርሳው ሰሙ ሲንግል ፐርሰን አሁን አንተ እጅ ላይ ወንጌል አለ መጽሐፍ ቅዱስ የሚባል አለ ኦኬ ስለዚህ ኢየሱስ ክርስቶስ ጌታ እንደሆነ መድኃኒት እንደሆነ ለምን ነው ማሰብከው ኦርቶዶክሳውያን ደግሞ ሁሉም ድኗል እያልክ ነው ከጴንጤ እኩል ጥያቄ ምንድነው አሁን እና አክሊል ድኗል አዳኑ ተካል መታቃጫ አጠገብ ያሉት ልጠይቅ እነሱ ድኗል ወጣን ይገላል እነሱን ደግሞ አንተ ርዕስ አድርገህ ገብታ አይሻልም ከዛኛ ገብተን መልሳለን ደግሞ አሁን የኔ ርዕስ አሁን ሰሙ ድኗል አልዳንም ነው ሰሙ ድኗል ነው አንተ ይኸውልህ ሁሉንም ስለጠየቅክ እኮ ነው አንተ ሁሉንም ድኗል የሚል ጥያቄ ስላነሳ ነው እንጂ እኔ ፐርሰናል ማንሳት አይደለም ላቀርብልህ ብዬ ነው አንድ ወንድማችን አንተ ከኔ በብዙ ነገር የምትሻል አስተማሪ ብዙ ነገር የምታረግ ነው አሁን አንተ ምን ስለራስ ሳክሶንቶ አይ ጌታን ኤኦቤስ እኮ ነው ኦቤስ እኮ ነው አንተ ከትላልቅ መምህራን ጋር ውይይት የምታረግ የሃይማኖት መምህር ነህ እኔ አንድ ስልክ እጅ ላይ ያለኝ አንድ ተራ ሰው ነኝ እኔ ሜቢ አን ቲክቶክ ላይ ስመላለስ ስለ ወንድማችን ሰሙ በጌታ ሆነ የሚል ነገር ሰሞና እስከዛሬ ግን ይሄ ነገር ሊዋጥልኝ ስላልቻለ ጥያቄ አድርጌ ገባው ሰሙ ድኗል ወይ ነው የኔ ጥያቄ አዎ ድኗል በምን በዚህ ምክንያት እቅበተ እምነት ሰማ ሰላም ይብዛ ለማንኛውም ሰማው ላይቭ ላይ ነው ያለው ግባና ከሱ ጋር አውሩ እኔ ግለሰብ የምናቀብበት ምክንያት የለም አናቀም ኦኬ ገባ ራሱን ሄደ ጠይቀው ግን ኢየሱስ ክርስቶስ ጌታ እንደሆነ መድኃኒት እንደሆነ ኢትዮጵያ ግን ኢትዮጵያ አይደለም ሁሉንም ጨፍልቄ ካንተ ጋር ኦኬ እሺ ቅዱሳን ታብና እስቲ አረ ታብ አርጉ ነው የሆነ ነገር ተይዟል ርዕሱ ራሱ የምፈልገው ርዕስ እኔ ጋር ደግሞ አይታይም ምን አይነት ጉድ እንደሆነ ክርስቶስ እሺ የሆስዬ ጥያቄ ልጠይቅሽ ጠይቀኝ እሺ ሰሙ ድኗል አዎ ለኔ ድኗል
አይ እኮ በምን አሁን አንቺ ዝም ብለሽ ጌታን ተቀብሏል ስላለ ነው ወይስ ፍሬዎች አይተሽበታል ጌታን ለመቀበል ነው? ሰው እንደዳነ በምን መጀመሪያ ጊዜ ማለት ነው ሮሜ 10 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳ በልብ ብታምን ሆሲ ከይቅርታ ጋር ታሙ እኮ ድሮም እኮ በኢየሱስ ጌትነት እኮ ያምናል እኮ በኢየሱስ ጌታ አይደለም ብሎ ድሮም እኮ የሚያምን ሰው አይደለም እኮ በእኛ እኮ ጌታ ሰሙ እኮ በኢየሱስ ጌትነት እኮ ችግር የለበትም እኮ ወንድሞች ገፍተውኛል ብሎ ስላሰበ እንጂ እኮ ሰሙ እኮ ኦርቶዶክስም ለምሳሌ እናንተ በምትሉት እንዴ እዚህ ቲክቶክ ላይ እኮ ትልቅ የተባለ ውይይት ያደረገው እኮ ከአማሻሉም ጋር ሰሙ እኮ ነው። አሁን ሰሙ ኢየሱስ ጌታ እንደሆነ መስክሯል ልትሉኝ ካኮ እንደዚህ አይነት ነገር እኔ አሁን ሰሙ ኢየሱስ ጌታ መሆኑን መሰከረ ብላችሁ አረ በጌታ እንዴ ኢየሱስ ለምንድን ነው የተለየ የሆነብህ ማለት ነው? ሁሉም ሰው ኦርቶዶክስ ሲመጣ ያደርገው ድርጊት አይ ሰሙ በኢየሱስ ጌትነት አይደለም ሲስ ይኸውልህ እኛም እኮ የሆነ ጊዜ ኦርቶዶክስ ነበርን ገባክ? ከዛን ግን ጌታን ስንቀበል ሰሙ የኢየሱስ ጌትነትን እኔ 4 ዓመት እዚህ ቲክቶክ ላይ ሳውቀው ኢየሱስ ጌታ ነው ብሎ ሲናገር ሲያስተምር ጧት ቤቱን ከፍቶ ስለ መጽሐፍ ቅዱስ የሚያስተምር የሃይማኖት ሰባኪ መምህር እንደሆነ አውቃለሁ። አንተ ለምንድን ነው እሱ የተለየብህ ነው? ሁሉም ሰው ሲመጣ የሚያደርገው ነገር ኢየሱስ ጌታ እንደሆነ እኮ ኦልሬዲ ሰሙ ድሮም ያምናል እኮ። ለሰሙ አይኛው ነገር ትንሽ አይከብድም? አሁን እሱ ማለት ነው ቃሉን አለ አይደለም አንድ ሰው እኛ ወንጌላውያን አማኞች በዛ መሰረት አንድ ሰው ጌታን የግል አዳኙ አድርጎ በግሉ ይቀበላል። እሺ ተቀበለ፣ እንደዛ ብሎ ተቀበለ። ለምን አታወም አንተ ማለት ነው? ለስለላም ከመጣ ያን ጊዜ በቃ ጊዜው ይተካል። ለስለላ መጥቶ አሁን እኮ እኔ እኮ መናገር ያልፈለኩትን እኮ አንቺ እኔ ለስለላ ነው እኮ አላልኩም እኮ ለስለላ መጥቷልም አላልኩም። የኔ ጥያቄ ሰሙ ድኗል ወይ ነው? አዎ ድኗል። በልቡ ካመነ አዎ ይድናል። ለምሳሌ ይድናል። በዛ ቃል በልቡ ካመነ ይድናል። ትላንትና ሰሙ ኢየሱስ ክርስቶስን አያምንም ነበር አያውቅም ነበር በቃ ብዙ ነገር ዞሮበት በቃ ማለት እንትን ብሎበት ነበር። ግን ሲመሰክር ሰምተነዋል። ኢየሱስ ጌታ ትላንትና ኢየሱስ ጌታ እንደሆነ አላምንም ነበር። ዛሬ ግን ኢየሱስ ጌታ እንደሆነ አምኛለሁ ካለ ኢትስ ኦኬ። ያኔ እውነት ነው ድኗል እላለሁ። አሁን ይኸውልህ አንድ ሰው እሱ እኔ ብዙ ጊዜ እኮ ሲናገር ሰምቻለሁ። የእግዚአብሔር ጽድቅ በእምነት እንደሚገኝ አያምንም ነበር እሱ ማለት ነው። በስራ እንደሚገኝ ነው። እሺ መች ሊጠመቅ ነው? እኔ አሁን እኮ ብዙ ጥያቄ አለኝ እኮ ግራ ገባኝ እኮ ከእንትን ካለ ጀምሮ እዚሁ ላይቭ ላይ ያለው እኔ እኮ ለምን አታውም? ተው በቃ። ለምንድን ነው ወንድሞችህን የምታስከፋቸው? ለምንድን ነው የማታው? አይደለም እኔ እኮ እኔ ድኗለሁ እኮ እኔ ከዳነ እኮ ቅር አይለኝም እኮ እኔ እኮ ሰዎች ለምን እንደማይረዱኝ እኔ ግራ ነው የሚገባኝ። በየቀኑ በቃ አርስት አድርገው አትግባ። ሌላ ነገር ስንት የሚወያይ ርዕስ አለ እኮ። እስቲ ለሌሎች ድል እንስጣቸው። ሁስዬ እስቲ ሌሎች ምን እንደሚሉ ሪታ። እሺ ወይዬ ሲሶ እንዴት ነህ? ደህና ነሽ? እንዴት ነሽ? አለ ሰላም ነው እግዚአብሔር ይመስገን። አለ ጥያቄ ምንድን ነበር? እኔ ጋር ምንም አይታየኝም፣ ግን ሰሙ ድኗል የሚል ጥያቄ አድርጋል ይሉኛል። እኔ ጋር የምር ምንም አይታየኝም። መንፈስህ ነው የጻፈው አንተ አይደለም ማለት ነው ወይስ ጥያቄ ተመልሶ ነው የቆየ ከነበረ? እንደዛም ከሆነ እውነት ነው። እኔ የሰሙ መዳኑ ጥያቄ አለብኝ። ሰሙ ድኗል ወይ? ድኗል ሪታዬ ሰሙ? አዎ አንተ ድነሃል ሲሶዬ? ወይ እኔማ በጣም ድኛለሁ። በጣም ድነሃል። ታዲያ የሰሙ ምንድን ነው የጠበቀብህ? አዎ ድኛለሁ፣ አምኛለሁ፣ ጸድቅ ያለው ካለ ለምንድን ነው የማትፋታው? እኔ ድኛለሁ። ጠይቂኝ። ለምሳሌ ድነት ላይ ጠይቂኝ።
እንዴት ነው የዳንከው? በምን? ክርስቶስ ኢየሱስን በማመን አምኜ በመጠመቅ። ኦኬ ታዲያ ሰሙ ምንድነው የሚቀረው? እስኪጠመቅ ድረስ አንተ አታምንም? እናንተ ጠይቁታ። ሰሙ ምንድነው የሚቀረው? ቤተክርስቲያን የደህንነት ትምህርት እየተማርከ ነው ወይ? እንደሚማር ሰው ሳይሆን እዚህ እንደ ድሮ ላይቭን ከፍተህ አሁንም ስድብ ላይ ነው ያለከው። ሰሙ ይሄ ነገር ከነገረ ድነት ጋር ይሄዳል ወይ? ጠይቁት እናንተ ወንጌል አማኞች። ይሄ ልጅ ድኗል ወይ? አንተና ምንም እኮ ፍሬ እየታየበት እኮ አይደለም እኮ። አሁንም ከፍቶ መሳደብ ነው። ከእንትን እኮ ነው። በነገራችን ላይ እኔ እኮ ጥያቄ ያስጠየቀኝ እኮ የትናንትና ሰሙና የዛሬ ሰሙ ምንም ልዩነት አላየሁበትም። ያ ቀስ በቀስ ነው። ልዩነትማ አለው። በቃ ጌታን ከተቀበለ በኋላ ኧረ ጠዋትም ይሳደባል፣ ማታም ይሳደባል። አሁን እኮ የቀየረው እኮ እኛ ቤት ሆኖ እነሱ መዝደብ እኮ ነው እንጂ እኮ ሌላ ምንም እኮ የቀየረው ነገር የለም። ስለዚህ ጴንጤዎች እንዴት ነው ስድብ ትፈቅዳላችሁ ማለት ነው? እነሱ ስድብ አንፈልግም ብለው አላችሁ ማለት ነው። አልከ አንተ ከጴንጤ ህብረት ወጣህ እንዴ? ሲሳይ ስላንተ አይደለም። እኔ እኮ ስለማልፈቅድ ጥያቄ ጠየቅኩ እኮ ጥያቄ ጠየቅኩ። አንተ ስለ አንድ ሰው ጥያቄ ከምትጠይቅ አንተ መጽሐፍ ቅዱስ ላይ አስተምህሮት ላይ ጠይቅ እስኪ። ሲሶ ለምንድን ነው ጊዜ ምንም ልዩነት እኔ ትላንትና ሰሙና የዛሬ ሰሙ ልዩነት አላየሁበትም እኮ ነው። እኛ አይተንበታል። እኛ አምነን ተቀብለናል። ደግሞ እኛ ስላመንነው ሳይሆን እሱ ለራሱ ብሎ ነው ጌታን የተቀበለው። ህይወቱ ለራሱ ብሎ ነው የሚመራው እንጂ ለእኛ አይደለም። ስለዚህ ለአንተ ማብራራት አይጠበቅበትም። ሲጀምር ሲቀጥል ደግሞ ፍሬ አያችሁበት ካልከን፣ አዎ ለውጥ አለው። አይሳደብም። በፊት በደንብ አድርጎ ነበር የሚረግጠን እኛንና አሁን ደግሞ ማንም ኦርቶዶክሳውያንም ወንጌል አማኞችንም ምንም በቃ ትህትናው ንግግሩ እየበሰለ ነው ቀስ በቀስ እንጂ ባንዴ እውነቱን ንገሪኝ ካልሽ ክርስቶስን እስከዛሬ ቲክቶክ ላይ እግዚአብሔር ምስክሬ ሰሙ የሚያምርበት ሲጀነጅን ነው የሚያምርበት። ሲሱ ኧረ ተው አንተ። ኧረ በሳቅ ጆሮአችን ደነቆረ። ጌታ ሆይ ድረስ ጌታ ሆይ። እሺ እግዚአብሔር እሺ ቀጥሉ እስቲ። እኔ የምር ህይወቴ ነሽ። ወይ አንተ አንድ ሰው ወንጌል ነግረኸው ማለት ነው። ከዛ ኦኬ ብሎ የነገረው እኮ ወንጌል የነገረው ሰሙ ማን የነገረው እኮ የለም እኮ ጌታን እኮ ያቅ ነበረ። ግን ትርፍ የጫናቸው ነገሮች ነበሩ፣ ያለ ቦታቸው ያስቀመጣቸው ነገሮች ነበሩ። እነሱን አራገፈናቸው። ስድቦች ነበሩ። እኛ ቤት መጥቶ እያራገፈው ነው። ሌላ እሺ አንዴ የዳኖን ሰሙ ላሰማችሁ። አንዴ ዩቲዩብ ከፍቼ ላሰማችሁ። የዳኖን ሰሙ ላሰማችሁ። እሺ ከስር ባሻንጉሊት የምትስቁ ቤቱን የምታጅቡ ምዕመናን የምር ግን አስቋችሁ። የእሱ አጃቢዎች የእሱ ጊፍተሮች እኮ ናቸው። አንድ የሚዩት አድርጉና የዳኖን ሰሙን ልስማ ውስጥ አኬ እንኳን ፈረስ ፊት ብሎ ሰድቦክ መች ተቀየምከው? ያው የአኬ አሽከራ አይደለክ ዛሬ የእኔት ለአንዳንድ ሰው አሽከር መሆን ራሱ መታደል ነው። እኔት በጣም ክርስትና እንደሚኖር ሰው ክርስትናን እየኖረ ላለ ሰው ትክክለኛ ክርስትናን እየኖረ ላለ ሰው አኬን ያለው አላችሁ ይሄኛውን ጦርነት ተነጥቶ ገድላለሁ ሲለው የነበረው ደምሮ እኮ ሚዲያ ቲክታክ ላይ ለጥፎ ነበር እኮ። ሁለተኛ እኔ አቤል አቡና የሚባለው ሰው መጥሎኝ አይደለም፣ በነገራችን ላይ አይደለም። እኔ የምሬ ነው። ይሄ በረንዳ የሚያድሩ ልጆች ራሱ አይመጥኑትም። ይሄ ሶሩድ መሀየም ነው፣ እውቀት የለውም። የዳነ ሰው ድኖ ኧረ በጣም እንደ ሰሙ የዳነ የለም እኮ እንደ ሰሙ ማን ዳነ እንደ ሰሙ ኤርሚያስ ያጠፋው ጥፋት
ይሄ ስድብ ነው እንዴ? ስድብ እኮ አይደለም ይሄ። ማቅረቡ ነው። ከደመረው ጋር በምንድን ነበረ ሲሳይታለው? ኤርሚያስ እናንተን ሁሉ ሰብስቦ እኮ በእውነት ቤርግ ሲገባ አይደለም ከሆነች ሴት ጋር ቤርግ ሲገባ ፎቶ ይዞበት ነው። ፎቶ አንስቶት ወንጌል እየሰበከ እነዛ አይደል እንዴ ጦርነት ተነስቶ ገድላለሁ ሲለው የነበረው ደምረው እኮ ሚዲያ ቲክታክ ላይ ለጥፎ ነበር እኮ። ደምረው እኮ ቤቱን ሊበት ነው ነበረ። ትዳሩን ሊያፋታ ሁሉ ነበር እኮ። ደምረው ከባድ ሰው ነው በነገራችን ላይ እንደምታስቢው እንዳይመስልሽ። እና አሁን ሲሳይ ምንድነው እያደረገ ያለው? እስኪ ኦርቶዶክስ ይሁን ኦርቶዶክስ አይሆንም። እኔ እንትን አለኝ የትም ቸርች ውስጥ ህብረት አያደርግም ሲሳይ። በነገራችን ላይ የትም ቸርች ውስጥ ማለት ነው እርስ በርስ የተያያዙት ሚስጥር አለ። ከጎረምሶቹ ጋር ይመጣሉ። የእሱን ፋይል ስለያዙበት ቤቱ እንደፈለጉ መጥተው ወንጌል አማኙን ይረግጡታል፣ ይሰድቡታል። እሱ ቤት ቆይ ለምን አልነግርሽ? ምስኪን አንድ ጥያቄ ልጠይቅሽ ሃናን። እሱ ቤት ተገብቶ አንድ ኦርቶዶክስ ሲሰደብ ሰምተሽ ታውቂያለሽ? አንድ ኦርቶዶክስ ሲሳይ ቤት በፍጹም አማኝ ነው የሚረገጠው። ሲሳይ ቤት እስኪ አንድ ቀን ወንጌል አማኝ ሳይሰደብ ያለበት ቀን አለ? አንድ ቀን የለም እንዴ? ሲጀመር ጤናማ ሰው እኮ አይገባም። ማፊያ፣ ቦዘኔ፣ ጫቃሚ፣ ጠጪ እንዲህ አይነት ሰዎች ናቸው ቤቱ የሚገቡት በጠቅላላ። እኔ እኮ ሰሙ እኮ የእነዚህ ልጆች ጥላቻ እኮ ነው ወደ እንጂ በቃ ማለት ምን ያርጉ? ክርስትና ህይወት አላዩበት። ገስት ላይ እንዳያስገቡት የሆነ ነገር አብሮ እንዳያገለግሉ አብሮ የሆነ ነገር ምንም አሁን ምን ያርጉ? ምን ያርጉ? አደራ እንዳለ እኛንም እስቲ ንገረንና ጥቂት አንድ ጊዜ እህቴ ጥቂት ነገር ወይ ብሩኬ እንትን ኔትወርክም እያስቸገረ ነው። ያው እኔ ለአንዳንድ ወንድሞች መልዕክት ለማስተላለፍ ነው። ክርስቶስን ቢለወጥ ከማንም በላይ ደስተኛ ነኝ። ግን እናንተ ግን የቲክቶክ ፖለቲከኞች ናችሁ። ሰው ቢለወጥ ምን ቅር ይለኛል? እኔ እሰይ ተገላገልን ከስድብ አረፍን እኮ ነው የምንለው እኮ እንዴ። ሰሙ ቢል በዚህ ሰዓት እኮ እኔም አሁን እያልኩ እንዴ በትክክል ሲሶ እኔም እያልኩ ያለሁት የእሱ መለወጥ ለማንም አይደለም ለራሱ ነው የሚጠቅመው። እና እዚህ ያላችሁ ወንድም እህቶች በላይ አስተያየት የምትሰጡ እንደዚህ ነው እንደዛ ነው እያላችሁ እሱ ጭራሽ ያላሰበውን ነገር ልታስተካክሉ የምትሞክሩ ለእሱም አትጠቅሙትም፣ ለእሱ አትጠቅሙትም። የሚገርማችሁ ነገር እሱ ይሄ የፈረደበት ኤአይ አለ። በቃ ልክ የሆነ ነገር ይናገርና ድምፄ ተቀርቶ እንዲሆኖ ነው እንዲታጥፎ ነው እንዲት ምናምን ይላል። እና ይሄ የማይጠቅም ነገር ነው። እና የምትጠቅሙት ብዙዎቻችሁ ልትጠቅሙት የምትችሉት እውነቱን በመናገር ነው። ስድብ ለእሱ አይጠቅመውም፣ አትሳደብ በማለት ይሄ የክርስትና ህይወት አይደለም። እንዴት ነው ፕሮቴስታንትስ ቢሆን እንደው ፕሮቴስታንትስ ሆነ ብለን ብንቀበል አንድ ሰው በዚህ አይነት ነው ፒክቸር እንዲደረግ የምትፈልጉት እናንተ ፕሮቴስታንት? ይሄ ልክ ያልሆነ ነገር ነው። አንዳንድ ወንድም እህቶች ያለው ከታች የሆነ እልህ የመጋባት ነገር ውስጥ ገብተዋል። እና ትክክል ያልሆነ ነገር ትክክል አይደለም ማለት ራሱ ክርስትና ነው። እና የማይጠቅምን ነገር በቃ አላስፈላጊ የሆነ ነገር አለመቀበል ነው በቃ። እና ለሱ ማን ጠቅመውም እሱንም እያገዝነው መስሏችሁ ከሆነ አይደለም፣ እያገዛችሁት አይደለም። እና እባካችሁ በጣም አያለው አንዳንድ ወንድም እህቶች በጣም በቃ የሆነ ባያዝድ ሆናችኋል። በጣም ልክ ያልሆነ ነገር ነው ደግሞ። እና ሲሲዬ ይሄን ለመናገር ነው። አመሰግናለሁ። እኔ ባይዘው ለሌሎች ከታች ላላችሁ እኔ ሰሙ ቢድን ባህሪው ቢቀየር ኮንጌላ ማኛ ላይ ከሚለው ሲሳይ ቤት እንደዚህ እንደ ጤናማ ሰው አይገቡም ሲጀመርም። እኔም ደጋግሞ ስሜን ስለጠራ እንጂ የገባሁት ምንድነው እስኪ እንትን ልበላ። መጀመሪያ ቀን ፈርስ ላይ እንትን አልኩ። ምንም ሳይሰማ ይሄ አቤል አቡና ቪዲዮ ሰራ። እኔ እንደውም እንትን ቀስ ብዬ እኔ ለእንትን ልለው ነው በቃ ወደ ራሱ እንዲመለስ ልነግረው ነበረ። ከዛም በኋላ ዝም ብሎ መራገጥ አሁን ካለበት ማለት ነው
እውነት የበፊቱ ይሻለዋል። አሁን ካለበት የበፊቱ ይሻለዋል። ሲስ በፊትስ ነበር ለኝምና ምንድን ነው? አሁን እኮ ምን አለ መሰለሽ እድሜ ለኤርሚያስ አበበ ገንዘብ አሰባሰበለት ወደ ስንት 100 ሺህ ብር ምናምን ለመኪና ብሎ ትናንትና ኤርሚያስ እንትን ብሩ እንዲህ ሲሳደብ እና ገንዘቡን ሰብስቦ ገንዘቡን ቁርጥም ማድረግ እና መኪናው ሲባል ላጥ ብሎ ጠፋ። ከዛም በኋላ ኤርሚያስን መስደብ ጀመረ። በቃ ልጁ በድሮም ህይወቱ ጉዝንና ስለሆነ ይሄ እኮ አንዳንዴ አመል አይተውም ማለት የሚባለው አመል አይተውም። ድሮ ሌባ ነበረ እንደዛ ነው አይደል? እኔ ምስክር ሲሰጥ ሰምቻለሁ። ሌባ ነበርኩኝ፣ አጫሽ ነበርኩኝ፣ ቃሚ እንዴ እየቃመ እየጠጣ እያጨሰ ምናምን ሀሽ ሁሉ ያጨሰ የነበረ ሰው እኮ ማጨስ አይደለም ይሸጣል። እሱ ፖሊስ ለሚፈልገው ቤት ሆኖ ሚልካት ሚስቱን ነው ራሱ። አሁን ይሄ ልጅ ነው ድኗል የምትሉት አይደለም? እንግዲህ አሁን ይሄን ሰው ምን ብታረጊው ነው? አሁን ይሄን ሰው ነው ድኗል እያላችሁ እንትን የምትሉት ነበር። አጭበርባሪ ነበር። ሲሶዬ እንዴት ዋልክ? አመል አይለቀም። ድመት መንኩሳ ድመት መንኩሳ አመሏን አትረሳ ይባላልና መች አመል መች ይለቃል ብለሽ ደግሞ እኮ በጣም የገረመኝ እኔን ቦዘኔ ይላል። እኔ ቦዘኔ ባለፈበት ቦታ እኔ ቦዘኔ ራሱ ጓደኛዬ የለኝም አይደለም። ጉዝንና ሰብሰብ አድርጌ አልጠረቅመውም አልኩኝና ቦዘኔን ያልከኝ አልኩት። ሲጀመር እኔ አንተ ከነበርክበት ህይወት እኔ የመጣው ህይወት አረ እኔ ስለ ቡዝንና አላውቅም። አልቅምም፣ አልጠጣም፣ አላጨስም። ወይ አቤላ ስለና ስለ አንተ እያወራህ ነው። አንተ በዚህ ልክ የምታወራ ብያለሁ እንዴ ይላል ሲመስለኝ አጭሶ ወይ ቅሞ ነው የገባው። ምን እንደተናገረ አያውቅም። ያ እንትን ላይ ሰዎች አሉ ገስት ላይ ገስት ማስገባት አትችሉም? ያ ቆይ አሉ እንዴ እና ምን አለ መሰለሽ አንዳንድ ጊዜ ቆይ እኔ ያስገባቸዋለሁ። አንዳንድ ጊዜ ምን አለ መሰለሽ እስቲያቸው እኔ ግን እኮ ሰሙ ሲነቁ ካልወደው ቤት አንድሮ አስቼ ያወራ ይመስለኛል። ሊከላከልለት ስለገባ ያወራና እስቲ ሐሳቡን እንስማው። ያስቻለ መጀመሪያ አንቺ አስቼ በዚህ አካሄዱ ትደግፈዋለህ? እስቲ ቆይ ሲሳ አንዴ በቃ ቆይ አንዴ። ይሄ እኮ የተቀዳ ነው ቪዲዮ ላይ ከመቼስ ከእንትን ላይ ነው የምታሰማን፣ ከዩቲዩብ ላይ ነው የምታሰማን። እኔንና አቤላን የሰደበበት ነው ድኗል የምትሉት ሰው ለመሳደብ የሚያስፈረማችሁት ያ ቆይ አሁን ይሄንን ቆይ ይቅርታ አድርግልኝ። አሁን በቃ አሁን ያስገባኝ እሺ ተናሳ ሐሳብ እንድሰጥ ነው አይደል ወይ? ልውረድ አይደል? በሐሳብ በጣም እስማማለሁ። እሺ ስደብልን ብላችሁ ነው። ይኸውልህ አሁን ይሄንን አድምጠኝ። ቆይ እስኪ አሁን ሲሳውን አድምጠኝ። አሁን አንተ ከሊስቱ ላይ ከእግዚአብሔር ሊስት ላይ ከክርስቶስ ሊስት ላይ ያለ መዳኑን አንብበህ አምጥተህ አልዳንም እያልክን እያሳየህን ነው። እኔ ጥያቄ እኮ ድኗል ወይ ነው። እኔ እኮ አልዳንም አላልኩም እኮ ያ አለመዳኑን ልታሳይ ነው። ይሄንን ነው ወይ ድነዋል እያልክ ነው እየሰማን ያለው? ይሄ ነው ይሄ ተሳዳቢ ነው ወይ ድኗል ወይ እኮ ነው እኮ ነው እኮ ጥያቄ እኮ ይሄ ተሳዳቢ ነው። ኦኬ ጥያቄ ልጠይቅ ጥያቄ እኮ ነው። መልካም አሁን ሰሙ ድኗል ወይ ጥያቄ ነው። እሺ እንደዛ ከሆነ አንድ ነገር ልንገርህ ሲሲዬ እኔ ከገባው አሁን ይሄ ልጅ በትንሹ 4 ቀን 5 ቀን ርዕስ ስታደርገው አየሁ፣ ካልተሳሳትኩኝ ማለት ነው። 4 ቀን 5 ቀን ያየው ይመስለኛል። እኔ ብቻ እንኳን ያየሁት ማለት ገና ወደፊት 5 ቀን ይጠብቀናል። እሺ አስይ ያ ይሄ ማለት ምንድነው ማለት ነው? ያው ልጁን የሆነ ነገር ወይ በቃ እንዲቆጣ የሆነ ነገር እንዲናገር ምክንያት እየተፈለገ ነው ማለት ነው። ስለዚህ ይቀጥላል ማለት ነው መሰዳደባችሁ፣ ምላሽ መሰጣጣችሁ። አንተ አትሳደብ ትችል ይሆናል፣ ግን ሌሎች ሰዎች ሲናገሩ ምላሽ ይሰጣል ይሄ ልጅ ማለት ነው። ስለዚህ ይሄን ልጅ መተው ነው ለጊዜው። ምን አለ ቢተው፣ እድል ለምን አይሰጠውም? ሲሲ በቃ ተው። ለምንድን ነው ቶለሬት የምታደርጉት? ተሳዳቢ ሰው እናንተ ወንጌል አማኞች ምንድነው? ቆይ እኮ ማን ነው እየተናገሩት አይደለ ወይ? አሁን አንተ ባለፈው እዚህ ውስጥ የሆነ ልጅ አስገብተህ ሲናገረው ቁጭ ብሎ ዘግቶ ሰምቶ ሊናገር ሲል ግን ሲከለከል አይቻለሁ።
እንዴ አይደለም ጥምብ በጣም እኮ ሰውን ጥምብርኩስ እስኪሆን ድረስ ተሳርቦ እኔ አልተሳደብኩም ኤአይ ነው ይላል። እኔ አልተሳደብኩም እንዲህ ብሎ የተሳደበው ከሌኔ ይላል። እንዴ እናንተ ኧረ ወገን ኧረ ተው እንደዚህ አይነት እንዲህ እኔ እኮ ድሮ ሰው እና አሁን አንተ በጽድቅ እየሄድክ ስለሆነ ነው እሱን እየከሰስክ ነው ማለት ነው ሲሳይ? እኔ ለምን ከሳለሁ? እኔ እኮ ጥያቄ ነው የጠየኩት። ታዲያ ምንድን እየከሰስክ ነው አምጥተህ? ልክ አሁን እኮ እንኩስቲ ክሰሱልኝ እያልከው ነው ይሄን ልጅ። ትክክል አይደለም፣ በፍጹም አይደለም። እኔ እኮ ጥያቄ በምንም እስቲ እኔ ግን አንድ ነገር ልንገር እስቲ አንድ ጥያቄ ልጠይቅ። አሁን አንተ በየትኛው የህግ መብት ነው የልጁን ድምፅ አምጥተህ እያሰማህ ድኗል ወይ ብለህ የምትለው? እስቲ ንገረኝ እስቲ። የምሬን እኮ ነው። ትክክል እኮ አይደለም። ዩቲዩብ ላይ ያለ ነገር ህሊና ይኸውልህ፣ አንደኛ ህሊና ይከለክላል። ማስተማት ይከለክላል እንዴ? አንደኛ ህሊና ይኸውልህ ድኛለሁ ካልክ ህሊና ሊከለክል ይገባል። ሁለተኛ አንተ የዳነ ሰው እያመጣ እንደዛ አያሰማም እንዴ? አንተ ሊያዘ ይመስላል። የትኛው ኢትዮጵያ ግን እንዲከለክለኝ አለማሰብ እኮ የህሊና ህግ የለህም ወይ አንተ? ነው የኔ ጥያቄ። የለህም? ህሊኔማ እየጠየቀ ነው። ሁሊኔ ይጠይቅ። ሁለተኛ የእግዚአብሔር ቃል እንደዚህ ይሄንን ድኗል ወይ ብለህ እያሰማ ድኗል ወይ ይሄ ልጅ ድኗል ወይ ብሎ የሚያስብል የሚያስጠይቅህ እንደው ህግ አለ እንትን አለ መብት ይሰጣል። ምንም ፍሬ አላየሁበትም። ምንም አይነት ፍሬ እኮ አላየሁበትም እኮ። ትላንትና የሚሳደባል ዛሬ የሚሳደባል። አይ አይደለም። እኔ እንደኔ ትላንትና ኦርቶዶክስ ሆኖ ወንድሞቹን ይሰርባል ይሳደብ ነበረ። አሁንም እየተሳደበ ሊሆን ይችላል። ሲሲዬ ጊዜ ይሰጠዋል። ለምረው በቃ አሁንም ይሳደባል። አይደለም እሱ እኔ ረጅም ዓመት ቆይቻለሁ ያልኩትኝ በእግዚአብሔርም ዘንድ በሰው ቆይኝ ያኔ በእግዚአብሔርም በሰውም ዘንድ ይንዬ ቆይ አንድ ደቂቃ ብቻ እስቲ ቆይ ቢሲሲ በቃ መጨረሻ ነው የምናገር። ምን መሰለህ እኔ ላውራ ሳይሆን ይሄ ቃሌ ሪከርድ ተደርጎ ይቀመጥ ወይ አንተ ላይ ወይ እናንተ ጋር የእናንተ ግሩፕ ላይ የሆነን ሰው ቢሰድብ አልዳነም የምትሉት እናንተ ናችሁ። አሁን አቤል አቡናና ተሰደበ ብቻ ነው እናንተ ገለልተኛው ናችሁ። እኔ ኤርሚያስ እኔ አንድ ቆይ አድምጠኝ አስዬ። እኔ ሞድ ወንድሜ ትዝ ካለ አቤል እንትና አማን ሻሎም የሆነ ጊዜ ከኤርሚያስ ጋር ሰጣ ገባ ውስጥ ሲገባ አልዳነም ብሎ የተናገረው ኤርሚያስ ነበር። ትዝ ካለክ ማለት እኔ በጣም ነው ማስታወሰው። እና ታዲያ ሰዎች ስለተሳሳቱ መልሰንኛ ማድረግ አለብን። እየመጣችሁ እያጸደቃችሁ ያላችሁ አሁን እኛ እያልን ያለ ነው ምን መሰለክ፣ አሁን እኛ ወደ ኦርቶዶክስ ይምጣ ፕሮቴስታንት ይቀጥል እያልን ሳይሆን እንደነዚህ አይነት ሰዎችን አናበረታታ፣ መልሶ ራሳችንን ነው ማን ያበረታታ። አሁን እኔ ቢኒዬ እኔ ቆይ አንዴ እሺ ገሰምቻለሁ። አንተ ሐሳብ ገብቶኛል። አሁን ቢኒ እኔ አሁን እያልኩ ያለሁት ይመሻል። ብዙ ቀን አየሁኝ በሲስ እንትን ላይ ብዙ ቀን አየሁኝ። የዚህ ልጅ እንትኖች ወሮች ይርነሳሉ። በቃ ተመከረ ተነገረው፣ ከዛ ደግሞ መተው በቃ። ከዛ በኋላ ሁሉ ማንሳት ለምንድን ነው የሚያስፈልገው? እኔ ጥያቄ አሴኩ ያልገባ እኮ እኔ ቤት ገብቶ የተናገሩ ንግግር እኮ አልባል አልኩም እኮ። ሲስዬና ወደ ጌታ እኔን ወደ ጠረኝ ጌታና እንደ ፖሊካርፕን እንድትሆን ነው እንደ ዮሐንስ አፈወርቅ ምናምን ያለ ሰው ከእኔው ቤት ወጥቶ ስድብ አልገባም እኮ የጠራ ሲስቆይ እኔ እንኳን አይደለም እሱ እኮ ይኸውልህ እንኳን ሲስዬ ቆይ አሁን አንተ እርግጠኛ ነኝ ሳይገባ ቀርቶ አይደለም እልህ ነው ቢኒዬ እነሱ ተጋብተው ተባብረን እንምከረው አይደለም አስችዬ ተባብረን እንመልሰው። እግዚአብሔርን ሁላችንም ከዚህ ስነ ምግባሩ እንዲታቀብ ለማንም አይጠቅምም። ለምን ሙስሊም አይንም እሱ የራሱ ምርጫ ነው። ግን እንደዚህ የሚሳደብ ከሆነ አላስፈላጊ ንግግሮችን የሚናገር ከሆነ እኛ እንመልሰው። ይሄው የእናንተ አሁን እኮ ፕሮቴስታንት ሆኗል ለይቶ ይሁንሽ እዛው ይቀጥል፣ ግን እንመልሰው። እናንተ ሰፖርት አታድርጉት። አሁን ይሄን እርግጠኛ ነኝ ኤርሚያስ ተነስቶ ሰሙ ምናምን ቢናገር እርግጠኛ ብሎ አታወራም አንተ። አዎ ስለዚህ ሁላችንም እንምከረው። የሚናገራቸው ንግግሮች ልክ ነው። ይሄ ከዓለማዊ ሰዎች ምናምን ነገር አይተህ ከሆነ ጌመር ምናምን የሚጫወቱት እነሱ የሚሳደቡትን ራሱ ለይተው ነው የሚሳደቡት። እሱ እኮ ለሰው አይምሮ እሺ ግን ቢኒዬ አይነካኩትም ብለህ ሳትላለህ ግን አንተ አይነካኩትም
እሺ ቢኒዬ ግን እነሱ ሳይነካኩት ነው አይደል? የዳነ ሰው ነገር ልጁን እንትን ውስጥ አንተ ተነካ ማለት አንተ ተሳደባለህ እንዴ? በእኔ እኔ በፊት ልክ ነው። እኔ ያኔ ገና በመንፈሳዊ ህይወቴ እንትን ሆኜ መልስ ነበር። የተሻለ እውቀት ያለው ሰው እኮ አሁን እኮ ትልቁ ችግር እኮ እውቀት ምን ትርጉም አለው? ሲሲይ ተው እውቀት እሺ በእኔ የሆንባችሁ ልጁን ለጊዜው ተውት በቃ እሺ። አሁን ሴት አንተ ልጁን ልታስረግጠው ነው የምትፈልገው አይደለም? የሆነማ ተናደህበታል። እስቲ እግዚአብሔርን ይሄ ለማንም አይጠቅምም፣ እንምከረው። እግዚአብሔርን ነው የምልህ እኔ። እሺ ከምንም እኔ በስማማለሁ። ለምን እግዚአብሔር እንደ አይነት ነገሮችን ምከሩት። ምናልባት እዛ አካባቢ በጣም ስለሚቀርብ እኔ ጥያቄ አለ። ድንገት ልጅ በውስጥ የክትትል ትምህርትም እየተማረ ከሆነ አይደለም ዳጊ? አይ የለበትም። ያው ሀሳቡን ለአንተ ሊያካፍልህ ነው ማለት ወንድሙ ነህና እውነት ነው እንጂ እኔ እኮ ምንንም የማውቀው የለም። እኔ እዛ አካባቢም የለውም። ድንገት እዛ አካባቢ የክትትል ትምህርትም እየተማረ ከሆነ ደህንነትም ሊጠመቅም እየተማረ ከሆነ አንድ ሀሳብ ልስጥህ። ግን አስቲም የሚስማማበት ነው። አንድ ሀሳብ ልስጥህ። ከኦርቶዶክስ ወደ ወንጌላውያን ጋር ሲመጣ ኦርቶዶክሶችን በመስደብ ከሆነ ማንም እውቅና አይሰጠው፣ ክርስትናም አይደለም። ይህንን የምንደግፍም አይደለን፣ አስቼም አይደግፍም። የሆነ የመሰዳደብ አሁን የሚታይበት በቃ የሆነ ያናደደው አለ ወይ አንተም ውስጡን የምታውቀው ነገር አለ። የተናደደበትን ያው ሲወጣ ይታያል። ያው ቀስ እያለ እንጂ ዳጊ ልክ እኮ እኛ መዋሸት የለብንም እኮ ግን እውቅና አንሰጥም ነገር አለ። አሁን በዛ ብስጭት ውስጥ ነው ያለው። አሁን ባለፈው ትናንትና የተከፈተው ክርስትና አይደለም ወይ? ትክክል ነው። 2 ዓመት ሙሉ አለ 2 ዓመት ሙሉ እነዛ ወንድሞችን የታገሰች ቤተክርስቲያን አሁን እኮ እሱ እና እውነት ሰሙ የወንጌል አማኝ ትምህርት ተቀብሏል። የኔ ጥያቄ እኮ ነው ሰሙ የወንጌል አማኞችን አስተምሮ ተቀብሏል ወይ? ሰሙ ክርስቶስ አልገባውም ማለት ይከብዳል። ገብቶታል። ክርስቶስንማ በደንብ ያውቃል። ድሮ ችግር የለም። እዛም እያለ ያውቃል። እዛም እያለ ጊዜ ይፍታው። ረገጣን ግን ቀንስ። ሰሙ ማለት እኮ ከአማንሻሩም እንዴ ባይዘም ሰሙ ማለት እኮ ከአማንሻሩም ጋር እኮ ትልቅ ውይይት አድርጎ እኮ አማንሻሩምን ከዚህ ሚዲያ ያጠፋው ሰው እኮ ነው ሰሙ ማለት። እንዴት ነው ሰሙን አሳንሰን ይሄን ያህል እኔ ግን የመጨረሻ ከዳጊዬ ቀጥሎ የመጨረሻ እኔም ሀሳብ ለሁላችሁም ለፕሮቴስታንቶችም ለኦርቶዶክሶችም ሀሳብ አለኝ። አንተ ረፍቆ ያው የኛን ሀሳብ እንንገር ካስቺ የባካችሁ ተቀብያለሁ። እሺ ሂድ። እሺ ሂድ። ፕሮቴስታንት ወንድማችሁን እባካችሁ አስታክሱልን። ኢቭን አይስደብ፣ የኛን ወንድሞች አይስደብብን እባካችሁ። ቤተክርስቲያንን አይስደብብን። ስለዚህ እንዲህ አይነት መልካም ግንኙነታችን እንዲቀጥል ስድቡን ቢያንስ አስታክሱልን ነው እያልን ያለ ነው እንጂ እኛ ሌላ ምንም እኮ አይደለም። እኛ ለምን ምናምን ሳይሆን ኢቭን ምከሩና ስድብ ይቅርብን እባካችሁ። እሺ ፕሮቴስታንት ወንድሞች ምከሩልን። እኔም እንደ ቢኒዬ መልእክት ላስተላልፍ። እንደ ቢኒዬ መሳደብ ካቆመች ሰው ቤት ይመጣል ነው እሱ። ትክክል ነው ቢኒ፣ ተቀብለንሃል። ግን ያው መሳደብ እንደሚፈታ አንተም ግን አይደለም። ቆይ ከታች እናንተም ግን ተውት በቃ። ከታች አንዳንድ ወገኖች እየጠየቁ ነው። ሳይጠመቅ ፕሮቴስታንት አይባልም። ገና ፕሮቴስታንት አይደለም አይደለም። ቆይ አሁን እኔ እኮ አንተ ፕሮቴስታንት አይደል እንዴ? አትመለስም እንዴ? እኔ ግን እኮ አይመለከትም። እኔ አምኜ ተጠምቄያለሁ። የእኔ እኮ ደብል እኮ ነው። በልጅነቴ ሉትራን ተጠምቄያለሁ። አንተም ሰሙም አልተጠመቃችሁም ማለት እኮ ነው። ያው ነው ያየኝና ልውረድ። ቢኒዬ አንድ ደቂቃ አይሞላም። ሲሲ ይኸውልህ፣ እሺ እኛ እሺ ለሁላችንም በቃ የግድ ይሄ ሰው ኦርቶዶክስም ቢሆን ጴንጤም ቢሆን ከዛ ውጪ
ምን መሆን አለበት? ሰላመኛ ሰው መሆን አለበት። ተሳዳቢ ሰው ደግሞ ገዝት ላይ አታስቀምጧቸው እኮ። ስማኝ ስድቡን እስኪ ልጨርስ ጌታ። እሺ እና በተቻላችሁ መጠን በቃ በተቻላችሁ መጠን በጎ ነገር ለስለ እንትና እንድንናገር ይሁን። እኔም እመክራለሁ፣ እድሉን ካገኘው እኔ ጋር ሲመጣ እመክራለሁ። በቃ እንግዲህ በኋላ ምላሹን በዛ አይነት መልክ አትስጥ። ልጆችም እንትን ማለት ተቃውሞ እያነሱ ስለሆነ ብዬ እኔም ቃል እገባለሁ፣ እናገራለሁ ለሱ ሳገኘው ማለት። እናንተም ደግሞ በቃ የፍቅር ቃል ባለበትም ቦታ ቢሆን ዝም ብሎ ወንድማችን እኮ ነው፣ ሰላማዊ ይሁን። በቃ አንድ ጥያቄ አለኝ፣ በጣም ሰሙ ላይ ክርስቶስ ጥያቄ። እኔ እንደው ጴንጤ ከሆነ በኋላ ፕሮቴስታንት ከሆነ በኋላ እናንተ አካባቢ ሲመጣ ይቻላል ምንድን አልገባኝም። ብዙ ጊዜ የሆኑ ጀሞች ጋር ነው ማየው እና ድንጋይ አይደለም ይመጣል። እኔ ጋር ጠዋት ይመጣና ቁጭ ብሎ ሰምቶ ይሄዳል። ከታች ይመጣል ራይ ይገባል። አይደለም ላይም ቁጭ ብሎ ሰምቶ ብዙ አያወራም፣ ሰምቶ ይሄዳል። ጋር ታጋጨው ነው አይደል? አስቲዬ ምን ትጠይቅልኛለህ መሰለህ? አስቲዬ አንደኛ ከኦርቶዶክስ የማትቀበለው ትምህርት የቱ ነውና የቱን ትምህርት አልቀበል ብለህ ነው ወደዚህ የመጣኸው ብለህ ጠይቅልኝ። ሲቀጥል ደግሞ እኔ ኢቭን ከቲክቶክ ላይ ትንሽ ራቅ ቢል ቢያንስ ራቅ ብሎ ይማር እስኪጠመቅ ድረስ ሲሲዬም ይኸውልህ አንተ ቢኒም ሲስን ምከረው። በቃ እንትን አድርጎ እስቲ ተወው። በቃ ሲስ ግድ የለም እንትን አድርገህ አታምጣው፣ እዚህ ላይ አታምጣው። በቃ ሲስ ድኗል አልዳንም እያልክ ለማህበረሰቡ አታምጣው ወይ ምን አስቼ ላይ ብቻ ነው አሁን ጫና ያደረከው። ሲስንም ምከረው፣ እሱም እኮ ክርስቲያን ነው። ሲስ እኮ ተሰዳቢው ተመካሪውም እሱ ወንድሞች መጀመሪያ መከረው። ደግሞ ለቢኒ ምከርኩ ሰው እኮ ነኝ እኮ ለቢኒ ምከራለሁ። መጀመሪያ እኮ ያናደዱትን ወንድሞች በውስጥ በኩልም ቢሆን በቃ ይቅር ይባባሉ። አሁን ወጥተው ሲነጋገሩ ስትሰማ ክርስትና እነሱን ይቅርታ ምን መሰለህ ወደ እስልምና ነው የሚሄደው። በቃ ከእናንተ ጋር ከተስማማን እኮ ቀጥታ የልጅ እኮ ሻሃዳ ነው የሚይዘው። ከዛ እንደገና ደግሞ ሄደን እሱን ለእኛ ተው፣ ችግር የለም። ግን እኔ ተው እልህ ግን አትግቡበት ልጁን። በቃ ምላሽ ሲስ በተለይ ቢኒዬ አንተ አይደለም ሲስ ነው እየከፈተ እንደዚህ የሚያደርገው ልጁን እና አይደለም ልጁ ላይ በቃ ሩም ግን አትክፈትበት። እንዳው በጌታ ወንድም አስቲ ምን መሰለህ እኛ ጋር ጸብ የለም። እኛ እንደውም እሱ እኛ ጋር ኦርቶዶክስ በነበረ ሰዓት ሲሳደብ እናንተን አላስፈላጊ ንግግር ሲናገር እኛ በሱ ስም እየገባን ነበር ይቅርታ የምንላችሁ ነበር። ይሄ በቃ የኛ ወንድም በነበረ ሰዓት ማለት ነው። አሁን ደግሞ ለይቶ ደግሞ እኔ እንዲህ ነኝ ካለ በኋላ እናንተ መታችሁ ይቅርታ ልትሉት ይገባል ሲሳይን እንጂ ትናንት ለመጣልህ ተደረባችሁ ሲሄድ ይበል ማለት ራሱ የለባችሁ አይደለም። ይኸውልህ ቢኒዬ ይኸውልህ እዚህ ጋር ቁጭ ብሎ እንትን ብሎ የሆነ ሰው ሲናገረው አይቻለሁ። እንደውም ሊናገር ሲል እሱ ሰው ይናገራል እኮ አስችዬ፣ ሰው አይናገርም እኮ አይደለም፣ ሰው ይናገራል። አሁን ሰሙ ምንድነው ችግሩ መሰለክ? ትንሽ ከኛ ልጆች ጋር ይሄ የቅናትን መንፈስ መጥፎ ነው አንዳንዴ እንደዚህ አይነት ነገር ስላለበት ነው እንጂ እነሱ አስቀይመውት አይደለም። ከማንም ጋር አስቼ ለምሳሌ አሁን ቤትን ትከፍታለህ ብቻ ነው የምትሆነው። እንትና አስቀየመኝ እንትና በደለኝ አትልም አይደለም፣ ብቻ ነው የምትንቀሳቀሰው። ከጠሩት ትሄዳለህ ከወንድሞች ጋር አሰየው፣ ካልሆነ ደግሞ ብቻ እንትንቀሳቀስ። እንደዛ ማድረግ ነበረበት። እሱ ደግሞ ትንሽ በብቸኝነት ስሜት በተሰማው ቁጥር የሆነን ሰው ያነሳና ይሳደባል። ያ ደግሞ እኛ አንፈቅድም፣ ይሄ ትክክል አይደለም ብለን ሁሌ ስለምንለው ነው ወደ ጥላቻ የገባ ነው እንጂ ከማንም ጋር አልተጣ ማንም የተናገረው ቢኖር መጥቶ ይቅርታ ይለው ነበር። ግን ስናይ ማንም ይቅር እንትን የተናገረው ሰው የለም እኮ። ቪዲዮ ራሱ ካላችሁ እሱን የተናገረ ሰው ቪዲዮ ካላችሁ ይቅርታ እናስጠይቃለን እኛ። አሁንም ቢሆን ማንም አልተናገረውም። ሰው የሚጣላው ከራሱ ጋር ነው። አሁን እርስ በርሱ ነው እየተጋጨ ያለው እንጂ ከማንም ጋር አልተጣለም፣ እግዚአብሔር በሚያውቀው ማለት ነው። እኛ አሁንም እያልን ያለነው ምንድነው ሲሳደብ አላስፈላጊ ነገር ሲናገር ዝም ትሉና በኋላ ይሄ ልጅ መጥፎ ነገር ውስጥ እንዳይገባ ነው።
ወንጌላውያን ለስድብ አይሰጡም። ከሰጡ ልክ አይደለም። ይሄ ይታወቅ። ይሄ ይታወቅ። ቢኒዬ እኛ ስድብን አንሰጥም፣ አንከፍልም። ከታች ኮሜንት ላይ አንዱ ምን ይላል መሰለህ? ጌታ ውስጡ እንዲገባ አኬን ያውጣ ይላል። በሉ እንግዲህ እኔ ሀሳቤን ጨርሻለሁ። ሲስ እኔ አንተ ላይ በኋላ አንድ ነገር ቢል ይሄ ልጅ ግን በዚህ መንገድ በዚህ ምክንያት ወደኋላ ቢል የሆነ እርምጃ ቢወስድ ሲስ በኋላ በዙ ሲሪየስ እውነቴን ነው የምልህ ሲስዬ ሲሪየስ የምሬን ነው የምልህ። በቃ ምንም ኧረ አስፈራከኝ ጌታ ሲስ ኖ የምሬን እኮ የምልህ እኔ ይኸውልህ ለሁላችንም ለምሳሌ የኔን ልብ የሚያያለ የአንተን ልብ የሚያያለ በዙፋኑ ላይ ያለ አየ ገባ ይሄን ነገር ከአስረስ ጋር ተግባቡ ስንባባል ኧረ ቢኒ ቆይ ልናገርበት ያው የፈራሁት አስረስ መቶ ታረቁ ይኸውልህ በኋላ እነ ቢኒ መተው ወፍጮውን ከአንገት ላይ አይነሱልህም ነግሬሃለሁ። የምሬን ነው። እና ስለዚህ በቃ አንተ እጅን አጥራ ከዚህ ነገር ውስጥ አጥራ። ፕሮቴስታንት ከሆነ ሰሙ ፕሮቴስታንት ከሆነ እኔ ማለት አይደለም አይሆንም እኮ እንዳይሆን እኮ ሁሉ ጊዜ ስሙ እንዲነሳ እያስደረክ ነው አሲሲዬ። እስቲ ለአንድ ወር ተወው ቃል ገባ እስቲ ቃል ገባ እስቲ አንተ በቃ የእሱን ነገር ቢሳሳትም ባይሳሳትም ለእግዚአብሔር ተወው። ለቢኒ በፍጹም አይደለም ጌታ አሁን በቃ ማንሳት ትፈልጋለህ ማለት ነው። እዛው ተግባር ወንድሜን እመክራለሁ። በቃ አንተ ወንድሙ እንዳለው እንግያስ አይደለም አንተ እንደ ወንድም እያየኸው አይደለም። ግን ግን አሁን ለምሳሌ አሁን አዲስ ክርስቲያን ዕቅበተ እምነት መስራት ይፈቀድለታል? ልጠይቅ እስቲ ለአንተ ማለት ነው። ልክ ነው፣ ትክክል አይደለም። መሰረታዊ የቤተ ክርስቲያን ትምህርት ሳይማር ይሄ ነገር ትክክል አይደለም ብላችሁ ዕቅበተ እምነት እሱ እየሰራ አይደለም። አሁን ዕቅበተ እምነት እየሰራ አይደለም። ሚዲያ ላይ የነበረ ልጅ ነው። አይደለም ሰሙና ኤርሚያስ ነው። ቆይ ሲሲዬ ቆይ አስቼ እየዋሸ ነው እንዴ? ለደምረውና ለእንትና የዲቤት ጥሪ ያላቀረበላቸውም እንዴ? የሚያምንበትን እንዲሁ ለመከራከር ካልሆነ በስተቀር ቢኒዬ እንዲመደባበት እኮ ነው ልጁን አላስፈላጊ እንትን ውስጥ እንዲገባ የምታደርጉት አይመስለኝም። ዲቤት አላቀረበላቸው በል ስኮ እንትን ሲሉ ይሆናል ሲጣሉ መደገፍ አይደለም እሱ ነገር አያቸው ዳግዬ። እኔ ግን አሁን እኔ እየፈረድኩ ያለሁትኝ በሲስ ላይ ነው። ሲስ አላቆምም እያልክ ነው። እና ስለዚህ በቃ እኔ ሲስ ለአንተ ላይ ነው ቁም ነገር። ግን አስችዬ ግን ሲስ እኮ በጣም ድንጋይ ብዙ ይበዛበታል እና ምን ያደርግ አሁን ደግሞ የተኬደበት ድንጋይ ከባድ ነው እና ያው እንግዲህ እንደ ክርስቲያን ቻለው ልንልህ ነው። እኔ ላጽናናህ ነው። ቻለው ብቸኛ ሰው እግዚአብሔር ምስክር በረከት ነው። ወንጌላማይ ብቸኛ ሰው ወይኔ ዳጊ የሚመቸው ለዚህ ነው። ንጹህ ሰው ጌታን ዳጊ ትክክለኛ ሰው በእውነት ብቸኛ ጌታ ብቻ ንጉስ ነው። ብቻን ክርስቶስ ጀግና እንዴ! አስቼ እየፈራ ነው ያወራው። ጌታን ብቻ እኔ ቢኒዬ እኔ እኮ ምንም የምፈራው ነገር የለኝም። ይኸውልህ እኔ ስሜ ምንም ስም የለኝም። ስሜ የጠፋ ነው እኔ ከተማዬ ላይ ማለት ነው። ምንም የሚጠፋ ስም የለኝም። ሰው የሚጥለኝ የለኝም። ከዚህ በላይ ከመሬት ወዴት እወድቃለሁ? ማንንም አልፈራም። ግን በቃ ፋታ ግን ይሰጠው። አሁን እኔ በየቀኑ አዲስ ክርስቲያን ከሚዲያ ራቅ በሉት። ለሱ እኮ ነው እኮ ከሚዲያ ይራቅ። ሚዲያው በራሱ ስሜታ ያደርጋል እኮ ስሜታ ልክ እንደነ ቆይ ለምን ይሄንን ግን ለምን ለነ ተሙና ለነ እንትና ለምን አላልክም ነበር? ግን እሺ አንተ ለነ ማን ነው ደምረው ለምን አላልክም ነበር? ምን አሉ? ይሄን ብለሃል? ይሄን ብለሃል? ሲስ ብለሃል? ይሄንን ብለሃል? ኧረ እኔ ተጠያቂው ለሁለቱ ተጠያቂ ነኝ። እኔ ምን አገባኝ? ነው ይሄው ነው ያለው። ከተናገሩ ይቀርታው። ለማንኛውም በቃ እኔ ጨርሻለሁ፣ ሐሳቤን ጨርሻለሁ። ለአንተ ለመንገር ነበር ጠፊነት ነው። እሺ አሁን ያቀረብከው ሐሳብ አጥፍቶ ጠፊነት ነው። እኛ ካጠፉላ እኔ አዲስ ክርስቲያን እኮ
ቢኒ እስማማለሁ ካንተ ጋር ቁጭ ብሎ ያልተማረ ልጅ ሚዲያው ራሱ ያሳስታል። ሚዲያው ባይዘው ኧረ በስመ አብ አታስጨርሱም። ሩሜን ከፍቼ ልናገር እንጂ ምንም እያስጨረሳችሁኝ። እኔ አሁን ተነካው ብዬ እኮ ነው የከፈትኩት። እኔ አሁን አዲስ ክርስቲያን ስትሆን ከሚዲያ ራቅ ትላለህ፣ ጸሎት ታበዛለህ፣ ንባብ ታበዛለህ፣ ቸርች ሚር ታበዛለህ። እስማማለሁ። በተለይ አዲስ ክርስቲያን እኔም እስማማለሁ። ከቢኒዬም ከአንተም ሀሳብ ጋር እስማማለሁ። አንድ ሰው ወደ አንድ ማህበር በቃ እናንተ ትሻሉኛላችሁ ብሎ ከመጣ እዛ የመጣበትን አካባቢ እምነታቸውን፣ ቋንቋውን፣ እያንዳንዱን ነገር ቁጭ ብሎ መማር አለበት ጊዜ ወስዶ ማለት ነው። አምልኮንም እቅበተ እምነቱን ባንዴ ሊያዝ አይከብድም። አስመላኪ ምን አቃቢ ምን አይከብድም። ግን አትክፈት ማለት ግን አይቻልም። አይ የሚቀድመው ነገር ምን መሰለህ? አንደኛ ነገር ይሄ ልጅ ከኦርቶዶክስ የወጣው ከሆነ ወንድሞች ጋር ተጣልቶ ነው በቃ እንጂ ትምህርቱ ስህተት ስለሆነ ምናምን ነገር አይደለም። ይሄ ጊዜ ይፈቷል። አስችዬ ጊዜ ይፈቷል። ትምህርቱ ቢሆን እኔም እንደዛ ነው። እስማማለሁ። እኛ ደግሞ አሁን የምንፈልገው አስችዬ ምን መሰለህ፣ ሰሙ ወደኛ ይምጣ አይደለም። እኔ አሁን በእንደዚህ አይነት ባህሪው ወደዚህ ቢመጣ እኔ ትንሽ ይከብደኛል። ለእኔ እንደ ግሌ ነው ማወራ። እኔ እዛው ይሁንና ግን ቢያንስ እናንተ ምከሩት፣ አስተካክሉት።